ዴቭና የአዴ አባት ተፋጠጡ። ዴቭና የአዴ አባት እንግዲህ የዴቭ አዴን እኔ ላገባት ነው በማለትም ሲነግራቸው እንዴት ብደፍረኝ ነው በማለትም ሁለቱም ተፋጠዋሉ። የአዴ እናት ይሄ ነገር የሚናገረው ነገር እውነት ነው ወይ በማለትም ዴቭን ትጠይቀዋለች። በዛን ሰዓትም ዴቭ ለመናገር ፈርቶ አይ አይደለም አዴ ብታገባ ምን ይመስሎታል በማለትም ይጠይቀዋታል። ይሄማ ደስታ እንጂ ደስ ይለኛል፣ ነገር ግን ይሄ አባቷ የሚያወራው ነገር እውነት ነው ወይ በማለትም ዴቭን ይጠይቁታል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ሰላም፣ ጤና ይስጥልኝ የተወደዳችሁ የተከበራችሁ ቻናሌ ቤተሰቦች ሰላም እዝነት ፍቅር አይለያችሁ እያልኩኝ ሰላም ፍቅር ለእምዬ ኢትዮጵያ ለሀገራችን እያልኩኝ ቤተሰቦቼ እንግዲህ ዛሬ ይዤላችሁ የመጣሁት ሰራተኛ አደይ ክፍል 152 ነው ይዤላችሁ የመጣሁት ማለት ነው። እንግዲህ እንደምታውቁት ዴቭ ወደ አደይ ቤተሰቦች ጋር ሄዷል ማለት ነው። የአደይም ቤተሰቦች እንግዲህ ሁኔታው እንዴት ነው በማለትም የአደይ እናት ግራ ተጋብታለች። የአደይም አባት እንዴት ቢደፍረኝ ነው የኔ ልጅ ማን አባቱ ነው የሚያገባው በማለትም እንግዲህ ዴቭም ለመናገር በጣም ፈርቷል ማለት ነው። እና ፍቅር ደግሞ አሁን ካሁን እያለች የዴቭና የአደይን ፍቅር ለትዳራቸውን ለመበተን እንግዲህ ማትቆፍረውና ማታመጣው ነገር የለም። የአዴም አባት መጥቶ የአዴን እናት እኔ የምሰማው ነገር እውነት ነው ወይ በማለትም አዴ ልታገባ ነው በማለትም ይሄንም የነገረቻቸው ሮታ ነበረች ማለት ነው። አፏን ሮታም ሄዳ ለአዴ አባት አዴና ዴቭ እንዲሁም ደግሞ ብርሃን አብሮ በቆሙበትም አይቶ የአዴ አባት ምንድነው በማለትም አብሮ እሷም ሮማ አፏን ብርሃን እየሸኘችው ነበር ዴቭን ማለት ነው። በዛ ሰዓትም የአደይ አባት ተናዶ ምንድነው መንጠለጠል? ካሁን በፊት ይሄን ደግሞ አይቼው ነበር ልበል፣ አሁን ደግሞ ከከተማ ምን ቀርቶት ወደዚህ መጣ በማለት እንደዛ በማለትም ሲመልስለት ሲያናግሩት እንግዲህ አራ አባዬ እንደዛ እኮ አይደለም ከዚህም በፊት መጥቶ ነበር አው በማለትም ስነግረው ዴቭንም እግሩን በማለት እሷንም ደግሞ ተመለሺ በማለት እንግዲህ ሁለቱንም ለያይቷቸዋል። በዛ ሰዓትም ሮታም እሷ እንግዲህ ዴቭ የመጣው አደይ ልታገባ ነው በማለት ስነግራቸው ምን አልሸንቺ እቺ ደግሞ ከየት የመጣች ነች በማለትም አው የምታገባው ደግሞ ብርሃን ደግሞ ባርኮቱን ነው የምታገባው ብላ እሷም ቶሎ ብላ መልሳለች ማለት ነው። ዴቭም ቀስ አርጎ ሊያናግራቸው በነበረ ሰዓት ብርሃን ባርኮት ደግሞ ማን ነው ባርኮት ደግሞ የኔ ልጅ ከኔ ማን ነው የኔን እንትን ሳያረግ የሚያገባት በማለትም ተናዶ ወደ አደይ እናት ቤት ይሄዳሉ። እና ስሚ አንቺ ልጄን ለማንም ከተማ ለዱርዬ ልዲራት አስበሻል በማለትም ይሄን ነገር ደግሞ የአደይ እናት አልሰማችም ማለት ነው። ይሄን ብርሃን የነገረችው እንዴ አንተ ምንድነው የምትለው የምታወራው ነገር ያወከ ነው እኔ አልገባኝም። እንደው አዴ አንድ ቀን ከተማ በሄደችበት ሰዓት ልጄ ምን ሆንሽ ብለህ አንድ ቀን እንደው ስልክ አንስታ ደውለህላት ታውቃለህ ወይ? አሁን ልጄ ብለህ የምትመጣው ደግሞ ማንን ነው የምታገባው? ልጄ ልታገባ አይደለም በማለትም ሲያናግሩት እኔ አሁን ሰምቻለሁ። ስለዚህ የማንንም የከተማ ዱርዬ ልታገባ ከኔ ማንም ሰው ከኔ ኃላፊነትና ውጭ ሚሆን ነገር የለም በልጆች አትምጪ በማለትም የአዴን እናት አስጠንቅቋት ወጥቷል ማለት ነው። ይሄ የአዴ እናት ምን ይሁን ግራ ገብቷታል፣ አላወቀችም። በኋላም እንግዲህ ሁሉም ተሰብስቦ ሲሄዱ ብርሃንም ሁሉም ተሰብስቦ ሄዶ ነበር። እንዴ ይሄ ነገር እንዴት ነው? አዴ ልታገባ ነው ወይ? እኔ እኮ ግራ ገባኝ በማለትም አሁንም የሆነ ነገር ሰምቼ ነበር በማለትም ለዴቭም ስትጠይቅ እሺ የአዴ እናት አዴ ብታገባ ምን ይመስሎታል በማለትም ሲጠይቃቸው ዋ ይሄማ ደስታ ነው እንጂ ደስ ይለኛል እና ብታገባ በጣም ደስ ይለኛል እደሰታለሁ፣ ነገር ግን ይሄ ነገር እውነት ነው ወይ በማለትም ወደ ዴቭ ዞር ብላ ታየዋለች። በዛን ሰዓትም እና አይ ወዲ ነው ነገሩ በማለትም አሃ ይሄ ነገርማ በቃ አንተ ነህ ማለት ነው በማለትም ውስጣ ጠርጥሯል ይመስለኛል። ኪንጎና ሊሊ ሊጋቡ ነው። አፎን ኪንጎ አልኩኝ። ቡራቡሬና እንግዲህ
ባቡሬ እና ሊሊ እንግዲህ ሊጋቡ ነው። ባቡሬ ለኪንጎ አበባ ግዛልኝ ብሎ ብር ሰጥቶት ይዘህልኝና ይለዋል። ሊሊንም እኔና አንቺ ወተን እራት እንብላ በማለትም ሲጠይቃት ምን አስመልክቶ ነው እራት የምንበላው ሲላት እኔ በኋላ እነግሻለሁ፣ ስለዚህ ወተን እራት እንብላ በማለትም እሷም እሺ በማለት እሱም አሁን ለባብሽ የመጣው አንቺም ለባብሰሽ ጠብቂኝ አብረን እንወጣለን በማለትም ነግሯት ወጥቷል ማለት ነው። በዛን ሰዓትም እንግዲህ ኪንጎን ሂድና አበባ ገዝታህልኝና በማለትም ብር ሰጥቶ ሲሄድም ኪንጎን ከዚህ በፊት ሚያባረው ልጅ ስላለ ኪንጎና ዳይመንድ የሱን ስልክ ስለቀሙት ከኋላው ስለሚያባረው በዛን ሰዓት ያገኘዋል። ከዛም ሲሄድም አንቴ ናቁም በማለትም የሱን ስልክና የባቡሬ እየሰጠውን ብር ይዞበት ሁለቱም ተቀብሎት ይሄዳል። ኪንጎም እንግዲህ ሚውጣና ሚገባበት ሲጠፋው ባቡሬ ደግሞ አሁን አበባ ያመጣልኛል በማለትም ወደ እህቱ ገብቶ እስቲ ስልክ ደውይ ሲላት ስልክ አያነሳም። ባቡሬም ሲደውል ስልክ አያነሳም። ይሄ ልጅ ምን ሆኖ ነው በማለትም እንዴ ሊሊ ምን ሆነ ነው የቆየው በማለት ስልክ ትደውልለታለች። በዛን ሰዓትም እንግዲህ እሷም ግራ ገብቶት እሱም ግራ ገብቶታል። እሺ ይሁን በማለትም እሱም ሚዛው የሚጨብጠው ሰዓት ወደ አሹ ቤት ይሄዳል። አሹም ጋር ሄዶ አሹ የሆነ ነገር ልጠይቅህ ነበር፣ ማጣት በጣም ከባድ ነው እሺ ይለዋል። እና ምን ልርዳህ ሲለው የሆነ ብር ፈልጌ ነበር ሲለው ለእናቴ ብዬ ያስቀመጥኳት 1000 ብር አለች እሰጥሃለሁ አብሽር በማለትም ሞራን ሰጥቶ ይሄን ብር ሰጠዋል። 1000ማ ብሩ ብዙ ነው፣ ትንሽ ነው የምፈልገው እኔ በማለትም የአበባ ብሩን ተቀብሎ አበባ ገዝቶ ይመጣል። አሁንም እሱን ይዞ ሲመጣ ይሄ ልጅ አሁንም ይከተለዋል። አንቴ ና አሁን ደግሞ አበባ መግዛት አንቴም ለዚህ ደርሰሃል ማለት ነው፣ ይሄን አበባ ደግሞ ከየት ነው የምታመጣው በማለትም አበባውን ሊወስድበት ሲልም ባቡሬ ይደርሳል። ባቡሬም አንቴ ምንድነው የምታረገው ምንድነው የምፈልገው ከሱ ሲለው ባቡሬ በቃ እሱን ተው አበባውን ይዛ አንተ ሂድ እኔ ጨርሳለሁ በማለትም በላንቴምና በማለት እሱንም ይዞት ሄዷል ማለት ነው። ምክንያቱም ዳይመንድና እሱ ማይገቡበትና ማይወጡበት ቦታ ስለሌለ ስልኩን ስለቀመውት በዛ ሰፈር ላይ በጣም አስፈሪና ኃይለኛ ሰውዬው ስለሆነ ሁሌ ይሮጣሉ ማለት ነው። አዴም ስልክ ደውላ ዴቭን ስታናግረው እንዴት ነው ለቤተሰብ ነገርከው ወይ ሲል እኔ አልነገርኩም ማዘርሽንም ፈርቻቸዋለሁ አባትሽም እንግዲህ የሚፈቅዱ አይመስለኝም በማለትም አናግሯታል ማለት ነው። አባቷ በጣም ከባድና ኃይለኛ ሰው በመሆኑም የተነሳ እንግዲህ ሲነገረውም የሚቀበልም አይመስልም ሁኔታውም ሲታይ ማለት ነው። እሱንም ሲያየው በቃ ግራ ስለገባው ዳይመንድና እሱ ተመካክሮ በቃ ይሄን ነገር እሱ ባርኮት ነው የሚያገባት ብላ ስለተናገረችው እኛ ደግሞ እንዲህ ያለው በማለትም ቀስያና እናግባባዋለን በማለትም አብሽር ሀሳብ አይግባህ በማለትም እሱም እንግዲህ የአባቱን ውርስ ገንዘብ ሊቀበል በሄደበት ሁለቱንም እንግዲህ እናመቻቻለን ብሎ የሄዱ ነው ማለት ነው። ፍቅር እንግዲህ ቀና ደፋ እያለች አሁን ደግሞ ተራዋ እንግዲህ አዴን ነበረች። አሁን ሮማንንና አሹን መቀመጫ አሳጥታቸዋለች ማለት ነው። አንዴ አሹና እንትና እንዲሆኑ አንዴ እዚህ ገባ በማለትም ቤዛ ደግሞ እዛ ቤት ተዋርዳለች ማለት ነው። ቤዛ እዛ ቤት በገባችበት ሰዓትም እንግዲህ ስትመጣ ይሄን ሁሉ አርጋ ግን አይኗንም በጫው አጥባ ስትመጣ በጣም ተናዳ እንዳገቢ እያላቱም የፍቅር እናት ታገኛታለች። ምን ሆነሽ ነው ስትላት አይ እማዬ እናቴ እኮ ታማብኝ እንግዲህ እዚህ ቤት ለመቀመጥ ነው የመጣሁኝ። ስለዚህ እኔ ምንም መሄድበትም መሄጃም የለኝም። ስራም ያስቀጥሩኝ ሰዎች እኔ ቤት እናቴን ሄጂ የተመላለስኩ ስላየው ግን አባረሩኝ። የሚገባበት የለኝም። እስከዛ ተረጅኝ በማለትም እሷን እንግዲህ በፈቀላጣ አባልጣታለች ማለት ነው። ከዛ በኋላ በቃ ነይ ስትላት እማዬ ምን እያልሽ ነው? ቤዛ እኛ ቤት መሆን የለባትም ስትል በቃ ለተወሰነ ጊዜ እኛ ጋር ስትሆናለች በማለትም ቤት ይዛት ትገባለች። በዛን ሰዓትም በተናደደች ፍቅር ግራ ሲገባት እኔ ዛሬማ በቃ ሰራለሁ በማለትም አዴም አሹንና ሮማንን ያለው ብላ ትመጣለች። በዛን ሰዓትም እንግዲህ ሳሎን ትገባና ሰላም ትላታለች። ጠፋሽ እኮ አድዬ በማለትም
እንግዲህ ሁለቱም ያወራሉ ማለት ነው። በዛ ሰዓትም ቤዛ ልክሽን ይወቂ፣ ምን ልትሰሪ አሁን መጣሽ? እኔ እማዬ ካሁን በኋላ ትሰሚኛለሽ፣ ቤዛ እዚህ ቤት መቀመጥ የለባትም በማለትም ሁሉንም ነገር የምታወራሽ ነገር ዋሽተሽ ነው ያለችው በማለትም ትናገራለች። እንግዳውስ ካሁን በኋላ ስሚኝ እማዬ፣ ቤዛ ውሸታም ነች፣ የባርኪ ፍቅረኛ እንጂ ሰራተኛ አይደለችም ብላ ሁሉንም ነገር አፍረጠጣ ተናገረች። ምን ማለት ነው በማለትም የፍቅር እናስታያት አው ቤዛ የባርኮት ፍቅረኛ ሆና ነው እንጂ በፍቅር በሱ አሳባ አንቺ ስለሌለሽ እዚህ ቤት ለመቀመጥ መጣች እንጂ ሰራተኛ አልነበረችም በማለት ትነግራለች። በዛን ሰዓትም አዴ እውነት ነው ይሄ ነገር ምሰማው ስትለን አው አትዬ እኔ ግን ለመናገር ዝም ያልኩት ለምን አልነገርሽኝም ስትል ዝም ያልኩት ያው ከባርኮት ይውጣ ብዬ ነው፣ እኔ ለዛ ነው ያልተናገርኩት። እናም እኔም እዚህ ቤት አልነበርኩኝም፣ ሲመጣ ደግሞ ሰራተኛ ተደርጋ ፍቅር እንደ ሰራተኛ አርጋት እሷ ሰራተኛ ሆና ነው ያገኘኋት፣ ስለዚህ መናገርም አልፈለኩም በማለትም ትነግራታለች። ይሄንንም ደግሞ ባርኪ እንዲነግርሽ ነበር ዝም ያልኩኝ ስትላት በይ ቀጥ ብለሽ እንዳማረብሽ እንደገባሽ ቀጥ ብለሽ እንዳማረብሽ ውጪ። ካሁን በኋላ ይሄ ሁሉ የምታወሪው የነበረው ይሄ ሁሉ የምትናገሪው የነበረው ሁሉ ውሸት ነው ማለት ነው። እኔን ያታለልሽ ነበር ማለት ነው በማለትም አሁኑን አሹ ከዚህ ቤት አባርልኝ፣ አውጣልኝ፣ አይኗን ማየት አልፈልግም በማለትም አዋርዳ አውጥታታለች ማለት ነው። እና ቤዛና ፍቅር ለውሸት አንደኛ ናቸው። ቤዛ በተለይ አይኗን በጫው አጥባ የምትመጣው፣ ፍቅር ደግሞ ሰራተኛና የቤት ማሰቃየት፣ ዴቭ አሁን እንዴት አዴን ያገባል በማለትም እንግዲህ የምትሰራውና የምታረገው ነገር ሁሉ ጠፍቶባታል ማለት ነው። ቤተሰብ በመጨረሻው ቪዲዮ እናያለን። የአዴ ቤተሰብ ሲቀበላሉ ወይ ሳይቀበሉ እንግዲህ በመጨረሻ ቪዲዮ አብረን እናያለን። እስከዛው ግን ቪዲዮውን ላይክ ያረጋችሁ ሼር ያረጋችሁ አበረታቱኝ እላችኋለሁኝ። ወሰላሙ አለይኩም።